ራችን የመስራት ኃይሉን ትጨምራለች። ከዛ በኋላ በፊልሙ ላይ የምንመለከተው እንግዲህ አባትየው ሞቶ ቲቻካ ሞቶ ንጉሱ ማለት ነው ወደ ቲቻላ ሲሄድ ቲቻላ ያንን ያችን እጽዋት መጠጣት ነበረበት ማለት ነው። ስለዚህ በዛ በዋካንዳ ስርዓት ውስጥ ጀግና ለመሆን ጀግና የምታደርገውን ያችን እጽዋት መጠጣት ነበረባቸው ማለት ነው። ያቺ እጽዋት በተመሳሳይ ሁኔታ ኢትዮጵያ ውስጥ እንዳለች ታሪክ ያስረዳናል ማለት ነው። እቺ እጽዋት ሰላቢላ ትባላለች። የአእምሮአችን የመስራት ኃይሉን ትጨምራለች። የደከመ ጉልበት ታነቃቃለች። ለምሳሌ የ80 ዓመት አዛውንት እንደ 20 ዓመት ወጣት እንዲንቀሳቀስ የማድረግ ኃይል አላት። አይናችን የመመልከት፣ ጆሮአችን የመስማት፣ የመቅመስ፣ የማሽተት የአምስቱን የስሜት ህዋሳቶቻችን የመስራት ኃይላችንን አቅማችንን ታጎለበታለች ማለት ነው። በተመሳሳይ ሁኔታ እንግዲህ ብላክ ፓንተሩ የሚጠጣት ያቺ እጽዋት ፐርፕል እጽ የምትሰጠው ነገር የመጀመሪያው ነገር የአምስቱን የስሜት ህዋሳት የመስራት ኃይል ማጎልበት ነው። የመጀመሪያው ነገር የመስማት። ስለዚህ ብላክ ፓንተሩ ከርቀት የመስማት ኃይል እንዳይ ከርቀት የመመልከት ሌሎቹም ከነሱ ጋር የተያዘው ከዛ በተጨማሪ ስድስተኛው የስሜት ህዋስ የሚባለው እንግዲህ ንቃት ነው። እንግዲህ ንቃተ ህሊናው ከሌሎቹ በጣም እንዲሰፋ እንዲጎለበት የምታደርግ እጽዋት ነች ማለት ነው። በተመሳሳይ ሁኔታ እኛም ሀገር ላይ ሰላቢላ የምትባል ተመሳሳይ አገልግሎት የምትሰጥ እጽዋት አለች ማለት ነው። እንግዲህ ከሰላቢላም ካልናት በተጨማሪ እጸ ሀረገወይንና እጸ ዳዊት የሚባሉ እጸ ህይወት የሚሰኙ ሌሎች እጽዋቶች አሉ። እነዚህ እጽዋቶች እያንዳንዳቸው ብላክ ፓንተሩ ጠጣት ከተባለውና ለብላክ ፓንተሩ ሰጠችው የተባለውን ኃይል የሚሰጡ እጽዋቶች ኢትዮጵያ ውስጥ እንዳሉ የሚያስረዱ መጽሐፎች አሉ። አንደኛውና መሰረታዊ መጽሐፍ እጸ ደብዳቤ የተሰኘው መጽሐፋቶችን ወረድ ብለን የተለያዩ የሀገራችን ክፍሎች ላይ ብንሄድ እንግዲህ ይሄን መረጃ የሚሰጣችሁ ይሆናል ማለት ነው።